ታሪካችን የሚጀምረው ኖርማን ኖርድስትሮም የተባለ አንድ አይነ ስውር አዛውንት ከማደጎ ልጁ ፊኒክስ እና ሻዶ ከተባለ እጅግ ታማኝ የሆነው የሮትዋይለር ዝርያ ካለው ውሻው ጋር በዲትሮይ ከተማ ዳርቻ ከሰዎች ተነጥሎ ልክ እንደ እንግዳ ሰው እንደሚኖር እያሳየን ነው። ኖርማን ስለ ፊኒክስ እናት ብዙም አያወራም። የሚነግራት ነገር ቢኖር ከጥቂት ብሎኮች ርቀት ላይ በሚገኝ የቀድሞ ቤታቸው ውስጥ በተነሳ የእሳት አደጋ እንደሞተችና በጣም ብልህ ሴት እንደነበረች ብቻ ነው። ነገር ግን ፊኒክስን ከምንም በላይ ነው የሚጠብቃት። ዛሬ ወደ ከተማ መሄድ ትችል እንደሆነ ስትጠይቀውም መጀመሪያ የህልውና ፈተናዎችን ሁሉ ማለፍ እንዳለባት ይነግራታል። ከህብረተሰቡ ጋር ያላት ብቸኛው ግንኙነትና ከቤት እንድትወጣ የሚፈቀድላትም በጣም ጥቂት ጊዜ ሲሆን ያም ከኖርማን ተክሎችን ከምትገዛ ሄርናንዴዝ ከተባለች የቀድሞ የአርሚ ሬንጀርና የእንስሳት ሐኪም ጋር ብቻ ነው። ከዚህም ባለፈ ኖርማን ፊኒክስን በህይወት የመትረፍ ጥበብን በጥብቅ ያሰለጥናታል። ምክንያቱም እሱ ራሱ ተራ አዛውንት አይደለም። ኖርማን እጅግ አደገኛ ገዳይ የሆነ የቀድሞ የባህር ኃይል አባል በመሆኑ በምንም መንገድ እሱን መጋፋት አይመከርም። ምን ያህል አደገኛ እንደሆነም ታሪካችን ወደፊት የሚያሳይን ሲሆን ሄርናንዴዝም ኖርማን ፊኒክስን በጣም አጥብቆ ከያዛት ሊያጣት እንደሚችል በማስጠንቀቅ ለጥቂት ጊዜ ይዛት ወደ ከተማ እንድትወጣ ልታሳምነው ስትሞክር ኖርማን ትንሽ ካሰበ በኋላ ዘግይቶም ይሁን ይህ መሆኑ ስለማይቀር በመስማማት ፀሐይ ከመግባቷ በፊት እንዲመለሱ አጥብቆ በመናገር እንዲወጡ ፍቃድ ሲሰጥ፣ ይህ በእንዲህ እንዳለ ዶክተር ቶማስ ሃኒማን የተባለ አረመኔ የህገ ወጥ የሰውነት አካል አዘዋዋሪ በከተማ ውስጥ እየተፈለገ ይገኛል። ይህ አጋጣሚም የኖርማንንና የፊኒክስን ሰላማዊ ህይወት የሚያናጋ ይሆናል። መንገድ ላይም ፊኒክስ እናቷ በልጅነቷ ትዘፍንላት የነበረውን ዜማ በእርጋታ ስታንጎራጎር ሄርናንዴዝ የቀድሞ ቤታቸውን ሄደው እንዲጎበኙ ሀሳብ አቅርባ እዚያ ሲደርሱ ፊኒክስ ውስጥ ለእናቷ መታሰቢያ አዘጋጅታ የነበረ ቢሆንም ድምፅ የሰማች ስለመሰላት ግን ደንግጣ ትወጣለች። በኋላም መጫወቻ ስፍራ አካባቢ በአቅራቢያው ካለ የህፃናት ማሳደጊያ የመጡ ልጆችን እያየች ከነሱ ጋር ጓደኛ መሆን እንደምችል እያሰበች ሳለ ሄርናንዴዝ ወደ ቤታቸው ሊመለሱ ስለሆነ እንድትዘጋጅ ስትናገር ፊኒክስ መንገድ ከመጀመራቸው በፊት መጸዳጃ ቤት ለመጠቀም ትሄዳለች። እዛም ሬይለን የተባለ አስፈሪ ሰው ተከትሏት ገብቶ አፍጥጦባት ታገኘዋለች። መንገዷን ቀጥላ ለመውጣት ስትሞክርም ከፊት ለፊቷ ይቆምባታል። ሆኖም ውሻዋ ሻዶ ቦታ ላይ ደርሶ ሲያጓራበት ፊኒክስም መንገዱን ካለቀቀላት ውሻው እንደምትለቅበት አስፈራርተው ከፊት ለፊቷ ዞር ሲል ከሄርናንዴዝ ጋር ጉዟቸውን ይቀጥላሉ። ነገር ግን ሬይለንም ወደ አንድ የመጠባበቂያ መኪና ዘሎ በመግባት ሹፌሩን እንዲከተላቸው ያዘዋል። ሄርናንዴዝም ፊኒክስንና ሻዶን ይዛ ስትመለስ ኖርማን እንጨት እየቆረጠ ያገኙታል። ፊኒክስም ከቤት እንድትወጣ መፍቀዱ ብዙም ባያስደስተውም ሄርናንዴዝ ግን በጦርነቱ የተሸከመውን ህመምና ያለፈ ቁስሉን ፊኒክስ ላይ እንዳያወጣው መክራው በዚያው ምሽት ወደ ቤቷ ስታመራ ከፊት ለፊት መንገዱን የዘጋ መኪና ትመለከትና በእግሯ ወደ እሱ ቀርባ መኪናቸውን እንዲያንቀሳቅሱላት ስትጠይቅ ያጋጠሟት ሬይለንና ሌሎች 3 ሰዎች ነበሩ። የእንስሳት ሐኪም መሆኗን ሲያዩ እነሱም የቀድሞ ወታደሮች መሆናቸውን ይነግሯታል። ሆኖም ሄርናንዴዝ መጥፎ ስሜት ስለተሰማት መኪናቸውን ከመንገዱ እንዲያነሱላት አጥብቃ በመጠየቅ ወደ መኪናዋ ተመልሳ የሰሌዳ ቁጥራቸውን መዝግባ ጉዞ ልትጀምር ስትል ጂም በተባለ ሰው ከኋላ ወንበር በኩል በድንገት በመዶሻ ተመታ በአሰቃቂ ሁኔታ እዛው ህይወቷ ያልፋል። በዚያው ምሽት ፊኒክስም እውነተኛ ትምህርት ቤት ገብታ ጓደኞችን ማፍራት እንደምትፈልግ ለኖርማን ትነግረዋለች። ሆኖም ኖርማን የቤት ውስጥ ትምህርት የበለጠ ደህንነቱ የተጠበቀ እንደሆነ ያምናል። እሷ ግን ደህንነት ሳይሆን መደበኛ ህይወት እንደምትፈልግ ብትናገርም ኖርማን ከዚህ በላይ መስማት አልፈለገም። ቀድሞውኑ አንድ ልጁን አጥቷል። አሁን ደግሞ እሷን ማጣት አይፈልግም። ጓደኛውም አድርጓታል። ነገር ግን ፊኒክስ ብቸኛ እንደሆነችና እሱ ብቻውን በቂ እንዳልሆነ በግልጽ ስትናገር፣ በተመሳሳይ ሰዓት ሻዶ በረንዳ ላይ ያለ እንግዳ የሆነ ሽታ ሽቶ ወደ ጫካው ሲያመራ አንድ ድንገት የተተኮሰ ጥይት አጠገቡ ላይ ያለውን ዛፍ ይመታል። ከጥቂት ደቂቃዎች በኋላም 3 ሰዎች ዱክ፣ ጃሬድ እና ጂም ፊት ለፊት ግቢ ውስጥ ይታያሉ። ኖርማንም ለውሻው ምግብ አዘጋጅቶ ይጠራዋል። ነገር ግን የውሻው ምግብ እንዳልተነካ ሲገነዘብ የሆነ ችግር እንዳለ ያስተውላል። ጃኬት ለማምጣት ወደ ውስጥ ሲመለስም ቀድመው የገቡትን ወራሪዎች አላስተዋላቸውም ነበር። ሰዎቹም አይነ ስውር መሆኑን ሲያዩ ብዙ ችግር አይፈጥርም ብለው ያስባሉ። ይህን ተከትሎ እሱ ወደ ውጭ ሲወጣ እነሱ ኢላማቸውን ወደ ሆነችው ፊኒክስ ያመራሉ። ነገር ግን ፊኒክስ የኮቴ ድምፅ ስትሰማ ኖርማን እንዳልሆነ ተረድታ በፍጥነት አልጋ ስር ተደብቃ ዱክ ክፍሉ መፈተሽ ቢጀምርም ፊኒክስ ከኖርማን የተማረችውን እያንዳንዱን የህልውና ክህሎት በመጠቀም ሰዎቹን አምልጣ ከክፍሉ ሾልካ ትወጣለች። ኖርማንም ወደ ጫካው ደርሶ ጠንካራ የስሜት ህዋሳቱን ተጠቅሞ የሻዶን ህይወት የሌለው አካል መሬት ላይ ወድቆ ያገኘዋል። ሻዶ በጥይት እንደተመታ ሲገነዘብም በውስጡ ያለው የንዴት ስሜት መቀጣጠል ይጀምራል።
ወደ ቤቱ ስንመለስ ፊኒክስ የፊተኛው በር ክፍት መሆኑን ተመልክታ የማምለጫ ዕድል አግኝታ ለመውጣት ስትሞክር ከኋላዋ የተተኮሰ አንድ ጥይት በሩን መቶት ጂም ወጥመድ ውስጥ ቢያስገባትም ድንገት ኖርማን በበሩ በኩል ብቅ ብሎ ጂምን በማጥቃት ፊኒክስ ወደ ምድር ቤት ገብታ ሳጥን ውስጥ እንድትደበቅ ሲነግራት ፊኒክስ ዱክ ሳይደርስባት ራሷን ብረት ሳጥን ውስጥ ስትቆልፍ፣ ከላይ ደግሞ ኖርማን ጂምን ካጠቃው በኋላ ተሰውሮ ጋራዥ ውስጥ ጉዳቱን እያከመ ሳለ ጃሬድ ይመጣል። ሆኖም ጃሬድ ከማን ጋር እንደሚላፋ ሳያውቅ ውስጥ ገብቶ ሲንቀዋለል ብዙም ሳይቆይ ኖርማን ልክ እንደ መንፈስ ከጨለማው ውስጥ ብቅ ብሎ ያጠቀዋል። ጂምም ግርግሩን ሰምቶ ሲመጣ ጃሬድ አፍና አፍንጫው በግሉ ተጣብቆ ትንፋሽ አጥቶ ሲያገኘው ሌላ አማራጭ ስላልነበረው በፍጥነት ጉንጩን በስክሪው ድራይቨር በመብሳት በጭንቅ እንዲተነፍስ ያደርገዋል። በዚያን ጊዜም የኖርማንን ሜዳሊያዎች አይቶ አዛውንቱ የቀድሞ የባህር ኃይል ማተሚያ መሆኑን ይገነዘባል። ይህ በእንዲህ እንዳለ ኖርማን ከቤቱ በታች ተደብቆ ውሃ ከሱ በላይ ባሉት ቧንቧዎች ውስጥ ሲፈስ ይሰማል። ዱክ ፊኒክስን ከሳጥን ውስጥ ለማስወጣት ሳጥኑን በውሃ እየሞላው ነበር። ጂምና ጃሬድ ሲመለሱም ኖርማን ወደ ምድር ቤቱ ሲገባ ያዩታል። ውሃውም ይቋረጣል። ለዚህም ዱክ ሽጉጡን ያወጣል። ነገር ግን ወደ ጨለማው ለመግባት ስለፈራ በምትኩ ኖርማን ራሱን ካላሳየ ፊኒክስን ውሃ ውስጥ በኤሌክትሪክ እንደሚጠብሳት ሲያስፈራራው በድንገት የጋዝ ሲሊንደር ወደ እግሩ ይንከባለልና ኖርማ ብቅ ሲል ዱክ አይነ ስውር ነው ብሎ በማሰብ ሽጉጡን አስገብቶ ቢላዋ ያወጣል። ነገር ግን ያ ትልቅ ስህተት ነበር። ዱክ የብረት ሳህን ላይ ሲረግጥ ኖርማ ርቀቱን በመገመት ጥቃት ሲሰነዝርበት በውጊያቸው መሃል የውሃው ቧንቧ በድንገት ተከፍቶ ሳጥኑ እንደገና በውሃ መሙላት በመጀመሩ ኖርማ ዱክን ቢጎትተውም ዱክ አምልጦ ኖርማ ላይ ክፉኛ ምት ያወርድበታል። ይሁን እንጂ ኖርማ ህመሙ ቢበረታበትም አእምሮ ያለው ፊኒክስ ጋር ስለነበር የኤሌክትሪክ ገመዱን ነቅሎ ቢያወጣውም ፊኒክስ በሩን መክፈት ያቅታታል። ዱክም አዛውንቱን ለመጨረስ ቢላውን ሲያነሳ ኖርማን የኤሌክትሪክ ገመዱን በመጠቀም በጋዝ የተሞላውን ክፍል እንዲፈነዳ ሲያደርገው ብቻቸውን ሊቋቋሙት የሚችሉት ሰው እንዳልሆነ የተረዱት ሬይሌን እና ሌላኛው አብሮ አደጉ ራውል ቦታው ላይ ይደርሳሉ። ፊኒክስም ውሃ ሞልቶባት ራሷን ስታ ስለነበር ኖርማን በሙሉ ኃይሉ ሳጥኑን ገልብጦ በሩን በመክፈት እንደገና መተንፈስ እንድችል ሲያደርጋት ሬይሌን አንድ አይነ ስውር አዛውንት ይህን ሁሉ ጥፋት አስከትሏል ብሎ ማመን ስለከበደው ምን እንደተፈጠረ እንዲያጣሩ ራውልንና ጃሬድን በኃይል ወደ ውስጥ ሲልካቸው እየጨሰ የነበረውን የዱክን አስክሬን ያገኙታል። ኖርማንና ፊኒክስም ከመሬት በታች አምልጠው ወደ አረንጓዴው ቤት ቢወጡም በመጨረሻ ግን ይከበባሉ። ሬይሌንም ፊኒክስን በመጥራት መፍራት አያስፈልግሽም ትንሿ ልጅ ይላታል። ሆኖም እሷ መፍራት ያለባት ከጎኑ ያለውን ሰው እንደሆነ በመንገር የኖርማንን ማንነት ሊያጋለጥ ሲል ኖርማን ጥቃቱን ቢጀምርም ሊቋቋማቸው ተስኖት ሬይሌን ለአንዴና ለመጨረሻ ጊዜ ሊገለው ጠመንጃውን ወደ እሷ ዙሮ ሊተኩስ ሲዘጋጅ ፊኒክስ መታ ስታስጥለው ይዟት ጭንቅላቱ ላይ ያለውን ልክ እንደሱ አይነት ነጭ የፀጉር መስመር በማሳየት እውነተኛ አባቷ እርሱ መሆኑን ይነግራታል። የቀድሞ ቤታቸው ላይ በደረሰው የእሳት አደጋ ኖርማን እሷን ወስዶ እንዳስቀራትና ሬይሌን በእሳቱ ሰበብ ወደ እስር ቤት ቢላክም መጥቶ ሊያድናት ብዙም ዓመታት እንደጠበቀ ነግሯት ኖርማን እንዲገደል ቢያዝም ኖርማን ግን አምልጦ ይወጣል። ጃሬድን ፊኒክስን ወደ መኪና ሊወስዳት ሲሞክር እግሩን በስለታም ነገር ስለወጋቸው ጃሬድ ትምህርት ሊያስተምራት ሲጎትታት ኖርማን ብቅ ብሎ በአትክልት መሳሪያ አንገቱን ወግቶ በአካፋ ገሎ ይጨርሰዋል። ይህን ተከትሎ ጂም የደም ወንድሙ የሆነው ጃሬድ በመሞቱ እጅግ ተቆጥቶ ኖርማንን ለማሳደድ ሲጣደፍ ሬይሌን ኖርማን የሚፈልገው ይህንኑ እንደሆነ ስለሚያውቅ ውሻው የኖርማንን ጃኬት አሽትቶ እንዲያድነው ያደርጋል። ይህ በእንዲህ እንዳለ ኖርማንና ፊኒክስ ወደ ቤቱ ተመልሰው ኖርማን የተደበቀ ሽጉጥ አውጥቶ በመያዝ ሰገነት ውስጥ ለመደበቅ ቢያቅድም ፊኒክስ ግን እውነቱን እስኪነግራት ድረስ ንቅንቅ እንደማትል ትነግረዋለች። በዚህ መሃል ግን ድንገት ውሻ ወደ ቤት ሲገባ ፊኒክስ ስትደበቅ ኖርማን ወደ ጣሪያው ያመልጣል። ሆኖም ውሻው እሱን መከተሉን ባለማቆሙ ኖርማን ሽጉጡን ቢያወጣም ለመተኮስ ግን ፈቃደኛ አልሆነም። ፊኒክስም በሁለተኛው ፎቅ መስኮት በኩል በዝናብ መውረጃ ቱቦ ተንሸራታ ወርዳ ወደ ጫካው ለማምለጥ ስትሞክር ራውል አግኝቶ ክሎሮፎርም አሽትቶ ራሷን እንድትስት ሲያደርጋት ኖርማን የውሻውን ጩኸት ሰምቶ ግድግዳው ላይ ከልሎ እዛው ይተወዋል። ሬይሌንና ራውልም ፊኒክስን መኪና ውስጥ ካስገባት በኋላ ሬይሌን ቤቱን በእሳት ለማያያዝ የሞልቶቭ ኮክቴሎችን ይወረውራል። ሆኖም ጓደኞቹ ውሻው እዛው እንዳለና በህይወት ሊኖር እንደሚችል ቢነግሩትም እሱ ግን ሞቷል ብሎ ችላ ይለዋል። ነገር ግን ኖርማን ውሻውን ነጻ ቢያወጣውም መንገዱ በነበልባል ስለተዘጋ በፍጥነት ከመስኮቱ ዘሎ በግሪንሃውስ መስታወቱ ላይ ወድቆ በትንሽ ጉዳት ይተርፋል። አሁን ላይ ሁሉም ነገር ስለተነጠቀም አእምሮ ውስጥ ያለው ብቸኛ ነገር በቀል ብቻ ነው። ሬይሌንም ፊኒክስን ወደ አንድ ሆቴል ወስዷት ስትነቃ ከፈለገች የሚሄድ ካልሆነ ግን እዛው ቆይታ ማንነቷን የማወቅ አማራጭ ይሰጣታል። ፊኒክስም እውነቱን ማወቅ ስለፈለገች የእናቷ ስም ጆሴፊን እንደሆነና የእሷም ትክክለኛ ስም ቴራ እንደሆነ ትረዳለች። በዚህ መሃልም ስለ ኖርማን ብትጨነቅም ሬይለን ግን ለኖርማን ማዘን እንደሌለባት ይነግራታል። በተጨማሪም እቃዋን ይዛ ስትወጣ ዶክተር ሃኒማንን ጨምሮ ዘራፊዎቹ አላቆሟትም። ነገር ግን በሩ ላይ ስትደርስ በተሽከርካሪ ወንበር ላይ ያለች አንዲትን ሴት ያንን ዜማ ስታንጎራጉር ትሰማለች። ይህች ሴት አሁንም በህይወት ያለችው ነገር ግን ለሞት የተቃረበችው እናቷ ጆሴፍን ነበረች። ይሁን እንጂ እናትና ልጅ ዳግም ቢገናኙም ይህ ፊኒክስ ያሰበችው አይነት ደስ የሚል መገናኘት አልነበረም።
የድሮ ፎቶዎችን እያሳየቻትም ደም ታስመልስ ጀመር። ሬሌን ጆሴፊን እና እሱ ድሮ እጽ ያዘጋጁ እንደነበረና በፈነዳው ኬሚካል ምክንያት የጆሴፊን የውስጥ አካላት እንደተጎዱ ከነገራት በኋላ ጭማቂ ሲሰጣት ጆሴፊንም ትክክለኛው ዓላማዋን ትነግራታለች። እሱም አዲስ ልብ እንደሚያስፈልጋት ሲሆን ያም ልብ ከገዛ ልጇ መወሰድ ነበረበት። ለዚህም ፊኒክስ አደንዛዥ እጽ በተቀላቀለበት ጭማቂ ምክንያት ራሷን ስታ ስትነቃ ራሷን ያገኘችው በህገ ወጥ የቀዶ ጥገና ክፍል ውስጥ ነበር። ወደ ተቃጠለው ቤት ስንመለስ ኖርማን ሲነቃ የሬሌን ውሻ ጥሎት አልሄደም። የጩኸት ድምፁን ሰምቶ ሲከተለው መኪና ውስጥ የሄርናንዴዝን አስክሬን ያገኘዋል። እነዚህ ሰዎች ሁሉንም ነገር ስለቀሙትም አሁን ትክክለኛው ማንነቱን የሚያሳይበት ጊዜ ደርሷል። ለዚህም ከሄርናንዴዝ መኪና የተወሰኑ እቃዎችን ከወሰደ በኋላ ውሻው አንገት ላይ ቃጭልና ማሰሪያ አድርጎ ሬሌን ወዳለበት ቦታ እንዲወስደው ያዘዋል። ፊኒክስም ቀዶ ጥገና ጠረጴዛ ላይ እንደታሰረች ስትነቃ ጆሴፊን አጠገቧ ተኝታና ዶክተር ሃኒማን ሙሉ እቃ ስላልነበረው ልቧን በህይወት እያለች ቆርጦ ለማውጣት ሲዘጋጅ ታየዋለች። ነገር ግን ውጭ ያለው ራውል ይህ ነገር ስህተት ነው ብሎ በማመን እየተፈጠረ ያለውን ነገር ሊቀበለው አልቻለም። ሆኖም ዶክተሩ መቁረጫውን ወደ ፊኒክስ ደረት ማስጠጋት ሲጀምር ድንገት የህንፃው መብራት በመጥፋቱ ሬይለን ምን እየተፈጠረ እንደሆነ እንዲያጣራ ጂምን ወደ ምድር ቤቱ ሲልከው ኖርማን ጥቃቱን ይጀምራል። ይሁን እንጂ በመሃል ጂም በመዶሻ መጥቶ ከጣለው በኋላ ወንድሙን በመግደሉ ምክንያት ሊጨርሰው ሲሞክር ኖርማን ኃይሉን አሰባስቦ ጥቃቱን በመመከት ትንሹን ውሻው ላይ የነበረውን ቃጭል ጉሮሮ ውስጥ ወጥፎ ሲያንቀው ጂም እንደምንም ሽጉጡን ለመያዝ ቢሞክርም የቃጭሉን ድምፅ የተከተለው ኖርማን መዶሻውን በመወርወር ጭንቅላቱን ብሎ ይሄ ለሻዶ ነው በማለት በጭካኔ ይገለዋል። ሬሌንም ጩኸቱን ሰምተው የኖርማንን መምጣት ይገነዘባል። የራሱ ውሻም ወደ ክፍሉ ሲገባ በንዴት ይተኩስበታል። በፍርሃትም የቀዶ ጥገናውን ቦታ ለማስቀየር በማሰብ ራውልን ጨምሮ ሌሎች ሰዎችን ሰብስበው ኖርማንን እንዲያድኑት በማዘዝ ሰዎቹ በውሃ በተሞላ ኖርማን ወዳለበት ክፍል ደርሰው ቀስ ብለው ሲጠጉት ኖርማን በልዩ ክህሎት ሶስቱንም ያስወግዳቸዋል። ራውል ግን እየተፈጠረ ያለው ነገር ልክ እንዳልሆነ ስለተረዳ ወደ እሱ ከመተኮስ ይልቅ ፊኒክስ የት እንዳለች አቅጣጫ ሲጠቁመው ፊኒክስም ኖርማን ሁሉንም እንደሚገላቸው ለጆሴፊንና ሬሌን ስትናገር ይህን ተከትሎ ዶክተሩ ፈርቶ ለማምለጥ ሲሞክር ይገደላል። ሬሌንም በድንጋጤው ምክንያት የመታፈን ስሜት ሲሰማው መስኮቶቹን እየሰበረ ብርሃን ወደ ህንፃው እንዲገባ በማድረግ የዶክተሩን አስክሬን ሲያገኘው ከጀርባው ባለው ክፍል ውስጥ ድንገት ጋዝ ይለቀቃል። እሱም በፍርሃት ተሞልቶ ጋዙን ለማስተካከል ሲሞክር ኖርማን ከጭሱ ብቅ እያለ እያጠቃው ትጥቅ ስላስፈታው ሬሌን ቢላውን አውጥቶ መዋጋቱን ቢቀጥልም ኖርማን አሁንም እንደ መንፈስ ከጭሱ ብቅ እያለ ሲያስጨንቀው ሬሌን ሽጉጡን ፈልጎ በማግኘት ወደ ሁሉም አቅጣጫ መተኮስ ይጀምራል። ይሁን እንጂ ጭሱ ሲገፈፍ ያየው ነገር ግን ልቡን ያደመዋል። ምክንያቱም ከተኮሰው ጥይት መካከል አንዱ ጆሴፍን እንደገደላት ይመለከታል። ኖርማንም እንደገና ያጠቃውና ጠንካራ ትግል ሲጀምሩ በዚህ መሃል የጆሴፊን የተዳከመ አካል ወንበሩን ወደ ገንዳው ሲገፋው ፊኒክስ ማብራት አስራ ስለነበር ወደ ውሃው ላለመውደቅ ትታገል ጀመር። ለማምለጥ ስትልም ገጀራ በመጠቀም የጆሴፍን እጅ መቁረጥ ብትጀምርም በክብደቱ የተነሳ ግን ወደ ገንዳው መውደቂያ አይቀሬ ይሆናል። ኖርማንም በሬሌ እየተደበደበ ሳለ ሬይለን የራሱ ውሻ ዘሎ እጁን ስለነከሰው ውሻውን በመስኮት ሲወረውረው ኖርማን እችን ቅጽበት ሳያባክን ጭንቅላቱን ይዞ በጭካኔ ሁለቱንም አይኖች አውጥቶ እውር ሲያደርገው ፊኒክስም ምንም ሳትሆን ተርፋ ከውሃው ገንዳ ወጣ ወደ ኖርማን ስትጠጋ ኖርማን በጥፋተኝነት ስሜት እንድትረቀው በማድረግ ሬይለን የተናገረው ሁሉ እውነት እንደሆነና እርሱም ከነሱ የባሰ መጥፎ ሰው ስለሆነ ከእርሱ ጋር መሆን እንደማይገባት እየነገራት ሳለም ድንገት ሬይለን ተነስቶ ከኋላው ሲወጋው ፊኒክስም እሱን በገጀራ ወግታ ትገለዋለች። ወደ ኖርማን ተጠግታ ማን እውነተኛ አባቷ እንደሆነ ትመርጣለች። ሆኖም ኖርማን እዛው ሲወድቅ ፊኒክስ ህንፃውን ለቃ በመውጣት ህፃናት ማሳደጊያ ወዳሉበት ልጆች ተጠግታ ራሷን ፊኒክስ ብላ ስታስተዋውቃቸው ታሪካችንም የሬይሌን ውሻ ወደ ኖርማን ተጠግቶ ሲቀመጥና የኖርማን አንዱ ጣት ሲንቀሳቀስ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።